አብዛኞቻችን መጥፎ ልማዶቻችንን ለመቀየር እናስባለን፣ አንዳንዴም ለመተው እንታገላለን። ግን ደግሞ ስኬትና ደስታን ያራቁብንን እነዛን መጥፎ ልማዶቻችንን ከሕይወታችን ለማራቅ ያቃተን ፍላጎት ስለሌለን ሳይሆን ያ መጥፎ ልማድ ማንነታችን ሆኖ ስለተሰማን ነው። ነገር ግን አንድን ጥሩ ያልሆነ ልማድ ስታቆም በውስጥህ የሚፈጠር ትልቅ ባዶነት አለ። ያንን ባዶነት በአዲስና በተሻለ ልማድ ካልሞላኸው ግን አሮጌውና ጨለማው ማንነትህ በድጋሚ ተመልሶ ይወርሃል። ይህንን ባዶነት ለመሙላት ግን ተራራ መናድ አይጠበቅብህም። በአንድ ጀንበር ዓለምን ለመለወጥ ከመሞከር ይልቅ በዝምታ የምትመርጣቸው ትናንሽ የልምምድ ጅማሮች ብቻ ለነገው ግዙፍና የምትፈልገው ማንነትህ የጀርባ አጥንት ይሆናሉ። በሮበርት ግሪን ዘ ዴይሊ ሎውስ በተሰኘው አስገራሚ መጽሐፍ ላይ ተመስርተን ያንን አሮጌ ማንነትህን የምትሰብርበትንና አዲሱን ማንነትህን የምትገነባበትን ስር ነቀል ጥበብ በዛሬው ቆይታችን እንመለከታለን። ቆይ ከዛ በፊት ግን አንድ ጊዜ ሐሳቡን ከወደድከው ለሌሎች ተደራሽ እንዲሆን ቪዲዮውን ላይክ በማድረግ ጀምር። ለዚህ ቻናል እንግዳ ከሆንክ ደግሞ ሰብስክራይብ በማድረግ ዩቲዩብ ላይ የምንጭናቸው ቪዲዮዎች በፍጥነት እንዲደርሱ የደወል ምልክቷን መጫን አትርሳ። አሁን ወደ ዋናው ጥበብ እንግባ። መጥፎ ልማድህን በኃይል ለማቆም ስትሞክር ለምን እንደሚከብድ ታውቃለህ? ምክንያቱም አንተ እየታገልክ ያለኸው ድርጊቱን እንጂ ምክንያቱን አይደለም። አብዛኞቹ ጠቃሚ ያልሆኑ ወይም ጎጂ ልማዶቻችን በራሳቸው የመጡ ድንገተኛ ችግሮች ሳይሆኑ በውስጣችን ላለ ሌላ ስውር ስቃይ እንደ ማደንዘዣ የምንጠቀማቸው መድኃኒቶች ናቸው። አንድ ሰው ወደ ተለያየ ሱሶች የሚሮጠው ስልኩ ላይ ሰዓታትን የሚያባክነው አሊያም ደግሞ ከልክ በላይ የሚመገበው ድርጊቱን ስለወደደው ብቻ ሳይሆን በውስጡ ያለውን ባዶነት፣ ፍርሃት ወይም ጭንቀት ለተወሰነ ጊዜም ቢሆን ለመርሳት ስለሚፈልግ ነው። እነዚህ ልማዶች ልክ እንደ ጭስ ናቸው። ጭሱን ብቻ ለማጥፋት መሞከር ደግሞ ዋጋ የለውም። ምክንያቱም ከስሩ የሚለበልብ እሳት አለ። እሳቱ ደግሞ ያልተፈቱ ስነ ልቦናዊ ጠባሳዎች፣ የቆዩ የጭንቀት ምንጮች ወይም ራሳችንን የሸሸግንባቸው እውነታዎች ናቸው። ይህንን የታመቀ ስሜት ለመረዳት መጀመሪያ ለምን የሚለውን ጥያቄ በጥልቀት መጠየቅን ይጠይቃል። መጥፎ ልማድህን በምታደርግበት ቅጽበት ቆም ብለህ አእምሮህ ምን እያለ እንደሆነ አድምጠው። አሁን ይህን ያደረኩት ስለ ራበኝ ነው ወይስ ብቸኝነት ስለተሰማኝ? ስልኬን ያነሳሁት መረጃ ፈልጌ ነው ወይስ ከፊቴ ካለው ከባድ ሥራ ለማምለጥ ስትል እውነተኛውን ምክንያት መርምር። ያንን ስሜት አምቆ መያዝ ደግሞ ልክ እንደ ታመቀ አየር ነው። በቆየ ቁጥር የመፈንዳት ዕድሉ ከፍተኛ ይሆናል። ያ ፍንዳታ ደግሞ ራሱን በመጥፎ ልማድ መልክ ይገልጻል። ስለዚህም ዋናው ሥራ መሆን ያለበት ልማዱን በኃይል ለመጫን መሞከር ሳይሆን ከጀርባው ያለውን ስሜት ማከም ነው። ይሁን እንጂ ለውጡን በውስጥ ብቻ ሳይሆን በውጭው ዓለምም ልታግዙ ይገባሃል። ብዙዎቻችን ልማዶቻችንን ለመቀየር በምናደርገው ጥረት የምንከሽፈው የፍላጎት ጥንካሬ ስለሌለን ሳይሆን በምንኖርበትና በምንውልበት አካባቢ ስለተሸነፍን ነው። አካባቢያችን በባህሪያችን ላይ ያለው ተጽዕኖ እጅግ ግዙፍ በመሆኑ አካባቢያችንን ለለውጥ በሚመች መልኩ ካልቀረጽነው ፍላጎታችን ብቻውን የትም አያደርሰንም። ሮበርት ግሪን ዘ አርኪቴክቸር ኦፍ ቢሄቪየር በሚለው ሐሳቡ እንደሚነግረን የሰው ልጅ አእምሮ ሁልጊዜም ትንሹን ጥረት የሚጠይቀውንና በቅርብ የሚያገኘውን ነገር የመምረጥ ተፈጥሮ አለው። አንድን መጥፎ ልማድ ለማቆም በምትታገልበት ጊዜ ያንን ድርጊት የሚያስታውሱህንና በር የሚከፍቱልህን ነገሮች ከዓይንህ ማራቅ ቀዳሚው ሥራህ ሊሆን ይገባል። ለምሳሌ ያህል በሥራ ሰዓት ስልክህን ደጋግመህ የመነካካት ልማድ ካለብህ ስልኩ ጠረጴዛ ላይ ተቀምጦ እያየኸው አልነካውም ብለህ መታገል አእምሮህን ያደክመዋል። ይልቁንም ስልኩን ሌላ ክፍል ውስጥ ወይም መቆለፊያ ባለው ሳጥን ውስጥ ብታስቀምጠው ስልኩን ለመንካት የምታደርገው ጥረት ስለሚጨምር አእምሮህ ሰንፎ ይተወዋል። በተቃራኒው ደግሞ አዲስና ጠቃሚ ልማድ ለመጀመር ስትፈልግ ድርጊቱን በጣም ቀላልና ከዓይን የማይጠፋ ማድረግ አለብህ። ለምሳሌ ጠዋት ስፖርት የመስራት ልማድ እንዲኖርህ ከፈለክ የስፖርት ልብሶችንና ጫማህን ማታውኑ አልጋህ አጠገብ አዘጋጅተህ ተኛ። አካባቢህ
ለውጥን በሚያቀልና መጥፎ ልማድን በሚያከብድ መልኩ ዲዛይን ስታደርገው በየቀኑ ከራስ ጋር የምታደርገው ትግል በከፍተኛ ሁኔታ ይቀንሳል። አሮጌውንና መርዛማውን ማንነትህን ሰብረህ ስታስወግድ በውስጥህ ትልቅ ባዶ ቦታ ይፈጠራል። ይህ ባዶ ቦታ ግን ለረጅም ጊዜ ዝም ብሎ አይቆይም። ወይ በአዲስና በተሻሉ ልማዶች ትሞላዋለህ፣ ካልሆነ ግን ያ የቆየውና የምታውቀው አሮጌ ማንነትህ በድጋሚ ተመልሶ ያንን ቦታ ይወርሰዋል። ስለዚህ አሮጌውን ልማድ መተው ብቻ ሳይሆን ያንን ክፍተት የሚተካ አዲስና ጠንካራ የህይወት መንገድ መገንባት ለውጡን ዘላቂ ያደርገዋል። አዲስ ልማድ ስትለማመድ ምን ማድረግ እፈልጋለሁ ከሚለው ይልቅ ማን መሆን እፈልጋለሁ በሚለው ላይ አተኩር። ድርጊቱን ከማንነት ጋር ስታያይዘው ልማዱን ማድረግ ብቻ ሳይሆን ልማዱን መኖር ትጀምራለህ። አንድን ድርጊት ደጋግመህ ስታደርገው በአእምሮህ ውስጥ ኒውሮፕላስቲሲቲ የሚባል ሂደት ይከናወናል። ይህም ማለት አእምሮህ ለዚያ ድርጊት ተብሎ የሚሰራ ልዩ የኤሌክትሪክ መስመር ይዘረጋል ማለት ነው። መጀመሪያ ላይ መንገዱ በጫካ ውስጥ እንደ መጓዝ ይከብዳል። ነገር ግን በሄድክበት ቁጥር መንገዱ እየተጠረገ እየሰፋና እየቀለለ ይሄዳል። ሮበርት ግሪን እንደሚለው እውነተኛ ጥበብ የሚገኘው አሰልቺ የሚመስሉ ድርጊቶችን ደጋግሞ በማድረግ ውስጥ ነው። ሰልችቶህ ለመተው ስትቃረብ ልክ በዚያ ሰዓት ነው አእምሮህ ለውጡን እያጸናው የሚገኘው። የትናንሽ ጅማሮች ሕግና ስነ ስርዓት። በአንድ ጀንበር ዓለምን ወይም ራስን ለመለወጥ መሞከር ብዙ ጊዜ ወደ ተስፋ መቁረጥ የሚመራ ትልቅ ስህተት ነው። እውነተኛና ስር የሰደደ ለውጥ የሚመጣው በአንድ ትልቅ እርምጃ ሳይሆን ሊቋረጡ በማይችሉ ስፍር ቁጥር የሌላቸው ትናንሽ እርምጃዎች ድምር ውጤት ነው። በቀን 15 ወይም 20 ደቂቃ ብቻ የምታደርጋቸው ትናንሽ ለውጦች በረጅም ጊዜ ውስጥ ትልቅ ውጤት ያመጣሉ። ትናንሽ ድሎች በውስጣችን የራስ መተማመንን ይገነባሉ። ይህንን ማድረግ እችላለሁ የሚል የውስጥ ምስክርነት ይሰጡናል። ሆኖም ግን ይህ ሁሉ ሂደት ያለ ራስን መቆጣጠር ወይም ያለ ስነ ስርዓት ሰልፍ ዲሲፕሊን አይጸናም። ብዙ ሰዎች አዲስ ህይወት ለመጀመር ተነሳሽነት ሞቲቬሽን እስኪመጣላቸው ድረስ ይጠብቃሉ። ነገር ግን ተነሳሽነት ልክ እንደ ደመና ተለዋዋጭ ነው። ስነ ስርዓት ግን ስሜትህ ቢኖርም ባይኖርም ደስ ቢልህም ባይኖርህም ማድረግ ያለብህን ነገር በታማኝነት እንድታደርግ የሚያስገድድህ የውስጥ ልዩ ኃይል ነው። ራስን መቆጣጠር ማለት የራስህ ስሜት ባሪያ መሆን ማቆም ማለት ነው። ተነሳሽነት ጉዞውን ያስጀምራል፣ ስነ ስርዓት ግን ግቡ ጋር ያደርሳል። በመጨረሻም ልብ ልንለው የሚገባው ትልቁ እውነት ለውጥ በአንድ ጀንበር የሚፈጸም ክስተት ሳይሆን በየቀኑ የሚታደስ ረጅም ሂደት መሆኑን ነው። ዛሬ የጀመርከው ያቺ ትንሽ የምትመስል የልምድ ለውጥ ልክ እንደ ትንሽ ዘር በውስጥህ ስር እየሰደደች ሄዳ ከዓመት በኋላ ማንም ሊገምተው የማይችለው ግዙፍና ጠንካራ ስብዕና ባለቤት ታደርግሃለች። ሕይወትህን የሚቀይሩት ታላላቅ ውሳኔዎች ሳይሆኑ በየቀኑ የምትወስናቸው ትናንሽ ምርጫዎች ናቸው። አሁን ተራው የእናንተ ነው። ካላችሁ አላስፈላጊ ልማድ ውስጥ አንዱን ለመጣል ወይም አዲስ ለመጀመር የወሰናችሁበትን አንድ የተወሰነ ነገር ኮሜንት ላይ አካፍሉኝ። ሐሳባችሁን መጻፋችሁ ለራሳችሁ እንደማማያ ቃል ኪዳን ይሆንላችኋል። ይህ ጥልቅ ትንታኔ ለውጥ ለሚፈልግ ሕይወታችሁ ጥቂት ብርሃን እንደፈነጠቀ ተስፋ አደርጋለሁ። በቀጣይ በሌላ ስር ነቀልና ጥልቅ የሕይወት ትንታኔ እስክንገናኝ ድረስ በውስጣችሁ ያለውን እውነተኛ ማንነት እየገነባችሁ በሰላም ቆዩ። ክቡራን አድማጮች በድጋሚ ቻናሉን ሰብስክራይብ እንድታደርጉ እያስታወስን ለመሰናበት እንወዳለን። ቸር ያቆየን።